አባትና ልጅ የኢትዮጵያ ጠቅላይ ሚኒስትሮች ራስ ቢትወደድ መኮንን እንዳልካቸው በሰሜን ሸዋ በተጉለት አውራጃ አዲስጌ በምትባል ቦታ የካቲት 10 ቀን 1883 ዓ.ም ከአባታቸው ከባላምባራስ እንዳልካቸው አድርቄና ከእናታቸው ከወይዘሮ አቦነሽ ሀብተ ማርያም ተወለዱ። የፈረንሳይ ትምህርት ቤት ሲከፈት ከመጀመሪያዎቹ ተማሪዎች አንዱ ነበሩ። በምድር ባቡር ተቀጣሪነት፣ በከንቲባነት፣ በአገር ገዥነት፣ በሚኒስትርነት፣ በአምባሳደርነት አገልግለዋል። ኢጣሊያ ኢትዮጵያን ሲወር በምስራቅ ግንባር ዘምተዋል። ከዚያም 5 ዓመት ኢየሩሳሌም በስደት አሳልፈዋል። ከነጻነት መመለስ በኋላ በአገር ግዛት ሚኒስትር በንጉሠ ነገሥቱ መንግስት የመጀመሪያው የኢትዮጵያ ጠቅላይ ሚኒስትር በመሆን ብዙ ዘመን አገልግለዋል። በመጨረሻም ራስ ቢትወደድ ተብለው የሕግ መወሰኛ ምክር ቤት ፕሬዝዳንት ሆነው ነበር። ብዙ መጻሕፍትን የደረሱ ስመጥር ደራሲም ናቸው። ከጻፏቸው 1 የዓይኔ አበባ ልብወለድ፣ 2 አልሞትኩም ብዬ አልዋሽም ተውኔት፣ 3 ቴዎድሮስ ጣይቱ ቡጥል ልብወለድ፣ 4 ጆሮ ጠቢ ልብወለድ፣ 5 የድሆች ከተማ ልብወለድ፣ 6 ፀሐይ መስፍን ልብወለድ፣ 7 መልካም ቤተሰቦች ታሪክ፣ 8 ሳልሳዊ ዳዊት ተውኔት፣ 9 አርሙኝ ፍልስፍና፣ 10 የቃየል ድንጋይ ተውኔት፣ 11 ዓለም ወረተኛ ተውኔት፣ 12 የደም ድምጽ ተውኔት፣ 13 ሐሳብና ሰው ተውኔት፣ 14 የማይጨው ጦርነት ባጭሩ የዓለም ታሪክ፣ 15 ከቡቃያ እስከ መከር ልብወለድ፣ 16 የልም ሩጫ ታሪክ። የመጀመሪያው የኢትዮጵያ ጠቅላይ ሚኒስትር በጣሊያን ዳግም ወረራ ወቅት ጠላትን የተፋለሙ እንዲሁም በዲፕሎማሲው ሀገራቸውን ያገለገሉ ጀግና ነበሩ። ራስ ቢትወደድ መኮንን እንዳልካቸው የካቲት 20 1955 ዓ.ም እኛ ሀገር ወዳድ ያረፉበት ዕለት ነው። ልጅ እንዳልካቸው መኮንን ትውልዳቸው ከመኳንንት ወገን ሲሆን አባታቸው ከላይ የተጠቀሱት ባለ ታሪክ በነጻነት ማግስት የኢትዮጵያ ጠቅላይ ሚኒስትር ሆነው የተሾሙት ራስ ቢትወደድ መኮንን እንዳልካቸው ናቸው። ልጅ እንዳልካቸው የተወለዱት ጳጉሜ 3 ቀን 1920 ዓ.ም በአዲስ አበባ ከተማ ውስጥ ሲሆን ትምህርታቸውን አዲስ አበባ ውስጥ በቀዳማዊ ኃይለ ሥላሴ ትምህርት ቤት ተከታትለዋል። የከፍተኛ ደረጃ ትምህርታቸውን ደግሞ በእንግሊዝ ሀገር በሚገኘው ኤክስተር ኮሌጅ እና በኦክስፎርድ ዩኒቨርሲቲ ተከታትለዋል። በፖለቲካ ኢኮኖሚ በማስተሬት ዲግሪ በ1943 ዓ.ም ተመርቀዋል። ወደ ሀገራቸው ከተመለሱ በኋላ መንግስታዊ አገልግሎታቸው የጀመረው በ1944 ዓ.ም በውጭ ጉዳይ ሚኒስቴር በአታሼ ሥራ መደብ ላይ ሆኖ ደረጃ በደረጃ የፕሮቶኮል ሹም፣ የፖለቲካ ጉዳዮች ዳይሬክተር እና የውጭ ጉዳይ ሚኒስትር ምክትል ሚኒስትር እስከመሆን ደርሰዋል። በመቀጠል በህዝባዊ ኑሮ እድገትና በትምህርት ሚኒስቴር ምክትል ሚኒስትር፣ የንግድና ኢንዱስትሪ ሚኒስትር፣ በእንግሊዝ አምባሳደር፣ በተባበሩት መንግስታት የኢትዮጵያ ቋሚ መልእክተኛ በመሆን ሰፊ አገልግሎታቸውን ያበረከቱ ሲሆን ለመንግስታቱ ድርጅት ዋና ጸሐፊነት በተወዳደሩበት ወቅት የፖስታ የመገናኛና የቴሌኮሙኒኬሽን ሚኒስትር ነበሩ። ልጅ እንዳልካቸው አገራቸውን በመወከል በበርካታ ዓለም አቀፍ ስብሰባዎች ላይ ተካፍለዋል። ከነዚህም መካከል በ1945 ዓ.ም የጦር ካሳ ኮንፈረንስ የኢትዮጵያ ተወካይ ሮም፣ በ1948 ዓ.ም የገለልተኛ ሀገሮች ጉባኤ ራፖርተር ባንዱንግ፣ በ1952 ዓ.ም የዩኔስኮ ኤቢሲ ኮንፈረንስ የኢትዮጵያ መልእክተኞች መሪ ጄኔቭ፣ አአድ ሲመሰረት የኢትዮጵያ መልእክተኞች የተመድ የስዊዝ ቦይ ጉባኤ የኢትዮጵያ መልእክተኞች መሪ ለንደን ይገኙበታል። ልጅ እንዳልካቸው የአዲስ አበባ ሮታሪ ክለብ ፕሬዝዳንት ሆነው ያገለገሉ ሲሆን ሮታሪ ዓለም አቀፋዊ የሰብአዊ አገልግሎት ሰጪ በጎ አድራጎት ድርጅት ሲሆን ዓላማውም በተለያየ መስክ የሚገኙ የመሪነት ብቃት ያላቸውን ግለሰቦች በመሰብሰብ የሰብአዊ አገልግሎቶችን እንዲሰጡ ማድረግና በዓለም ዙሪያ መልካም እሳቤንና ሰላምን ማስፈን ነው። የወጣት ወንዶች ክርስቲያናዊ ማህበር ወወክም አመራር አባል ሆነው ሲያገለግሉ እንደ አውሮፓ አቆጣጠር በ1970 ዓ.ም ቶኪዮ ላይ የተደረገው የወክማ ዓለም አቀፍ ህብረት ወርልድ አላያንስ ኦፍ ዋይኤምሲ የህብረቱ ምክትል ፕሬዝዳንት አድርጎ የመረጣቸው ሲሆን ከ2 ዓመት በኋላ ደግሞ የህብረቱ ፕሬዝዳንት አደረጋቸው። በመጨረሻም የካቲት 21 ቀን 1966 ዓ.ም በንጉሠ ነገሥቱ ዘመን የመጨረሻው የኢትዮጵያ ጠቅላይ ሚኒስትር ሆነው ተሾሙ። ይህ ሹመት የመጣው የንጉሠ ነገሥቱ መንግስት በሁሉም አቅጣጫ በተቃውሞ ማዕበል በሚናጥበት ዘመን በመሆኑ የእንዳልካቸው የሥራ ጊዜ በጣም አስቸጋሪ አድርጎት ነበር። በጣም አሳዛኙ ነገር የሀገርን ዋልታና ማገር አወላልቆ ሀገርና ህዝቧን ያጠፋና ያዋረደ ከጭፍጨፋ የተረፈውን ለሚጸየፈው ስደት አጋልጦ የሰጠ ክፉና አረመኔው ደርግና መሪው መንግስቱ ኃይለማርያም እስከ ዛሬው ትውልድ ኢትዮጵያ መሪና ታዛቢ ያጣች የዘራፊና የወሮ በላ መፈልፈያ ውሎ አይጠፋ ሀገር አድርገዋታል።
ክቡር ጸሐፌ ትእዛዝ ጠቅላይ ሚኒስትር አክሊሉ ሀብተወልድ ለደርጎች እኛን ግደሉን ባይሆን ወጣት ኢትዮጵያን ይጠቅማታልና አትርፉት ሲሉ ተማጽነው ነበር። ግን በበታችነት ስሜትና ጥላቻ ጭንቅላቱ ለናወዘው ለያ ትውልድ አብዮተኛ ነንባዮች የጀግናው ተማጽኖ ምናቸውም አልነበረም። የራስን ስልጣን መያዝ እንጂ ሌላ ጉዳይ በየት ልብና ጭንቅላት ሊታሰብ ይችላል? ህሊና ያለው አካል በአረመኔዎች ሲተካ ምድሩ የአውሬ ግዛት ይሆናልና አውሬዎቹ በፊታቸው ያለውን ሁሉ አጠፉ። ትልቅ አስተዋጽኦ ለማድረግ አንድም ጥያቄ የሌለበት የ47 ዓመቱ ጠቅላይ ሚኒስትር እንዳልካቸው መኮንንን ጨምሮ በርካታ የተኬ የአገር ባለውለታዎች በአረመኔዎች ተቀጩ። የኢትዮጵያ ዕድልም ከዛ ጊዜ ጀምሮ የቁልቁለት ጉዞን ተያይዞታል። ልጅ እንዳልካቸው መኮንን ደርግ ያለ ፍርድ ለብዙ ወራት አስሮ በመጨረሻም ህዳር 14 ቀን 1967 ዓ.ም ማታ በአዲስ አበባ ወህኒ ቤት በጥይት ተደብድበው በግፍ እንዲገደሉ ካደረጋቸው ከ60 በላይ ምሁር ኢትዮጵያውያን መካከል አንዱ ናቸው። እኚህ ኢትዮጵያዊ በደርግ ጥይት ተደብድበው በጅምላ መቃብር ሲጣሉ ገና 47 ዓመታቸው ነበር። ስራቸውና አገልግሎታቸው ግን ተገድሎ የማይጣል ስለሆነ ከመቃብር በላይ ሕያው ሆኖ በታሪክ ሲታወስ ይኖራል። ሰላም።